ሜላት ኤፍራታን ደውላ ጠርታት ነበረ። ቅድስቴን ለማባረር ስታማክራትና ሲመካከሩ ነበር። ነገር ግን ቅድስቴ ከምሳሌ ጋር እስር ቤት ሂዳ አባቷን ጠይቃ ስለነበረ ለቅድስት ሁሉንም ነግሯት ልጄን አደራ ከረበሹሽም ደግሞ እንግዲህ መሳሪያ እንዳለና እንዳስቀመጠ ነግሯት ነበረ። ምንም ሳትፈራ ቅድስትም ወደ ቤት መጥተው ተመልሰው ገና ስትገባ ቁም ስቅሏን ስታሳጣት ነበረ። ገና ላይ ገናው ብሩኬ ታሰረ በማለት ማለት ነው። እንግዲህ ኤፍራታ ጋር ሆነው ተመካክረው አሁን ይች ልጅ የምታስወጭበት ሰዓትና ምሳሌን የምትገሊበት ሰዓት ደርሷል ስትላት እንደሱማ በሆነ ምክንያቱም የለፋሁት ሁሉ ለምን እለፋለሁ? መግደል እኮ ካለ እስር አለ። ከታሰርኩ ደግሞ የለፋሁበት ሁሉ ነገር እንግዲህ እየተመካከሩ ቅድስትን ለማስወጣት ከዚህ ከቤት ሲዶልቱ ነበረ። ነገር ግን ቅድስት እንደስተዛሬው ሳትፈራት ምንም ሳታደርግ አሁንም ያግዝልሽ የለም ብሩክም የለም ብቻሽን ነሽ ምንም አታመጭም እያለች ስትዝትባትና ስታስፈራራት ነበረ ማለት ግን ቢሆንም አንድ ጊዜ ይህን አድርጌ አንድ ጊዜ ይህን ስሪ ምናምን ሲሏት ሲያዟት ቅድስትን ምግብ እንድሰራ አዛት ነበረ። ምግብ ሰርታ ከጨረሰች በኋላ ስታቀርብላቸው ቅመሽ አለቻት። ምክንያቱም እሷ ተንኮለኛ ስለሆነች ሁሉም ሰው ተንኮለኛ ስለሆነ የሚመስላት አረ ተይ እትዬ እንደዚህ አታድርጊ ምግብ እኮ ነው ዝም ብለሽ ለምን የቀረበውን አትበይም ስትላት እንግዲህ ኤፍራታም ተቀብላ ቅመሽ አለችሽ ቅመሽ አለቻት። ያው እንግዲህ ቅድስት የሚሰራችውና ያመጣችውን ቀምሳ ታይ እንግዲህ ምግቡን ከቀመሰች በኋላ ወደ ምሳሌ ጋር ሄዳ ከምሳሌ ጋር እየተጫወተች እያለ በልተው ከጨረሱ በኋላ በጩኸት ጠርታት ነይ እንጂ ምን እዛ ትሸጎጫለሽ እናትና ልጅ እያለች ስትዝትባቸው ሁለታቸውንም ስትጮህባቸው ምሳሌንም ቅድስትንም ብሩክ የለም በማለት እንደፈለገች ስታደርጋቸው ነበረ። ግን ቅድስት እንደስተዛሬው ምንም አልፈራቻቸውም። ለሁለታቸውም መልስ በሚገባ እየመለሰችላት ነበረ። በባለፈው ያነቅሽኝን የረሳሁልሽ እንዳይመስልሽ እንደዛ እንዳነቅሽኝ አንቄ ነው ምገድሽ ስትላት የረሳሁት መሰለሽ እንዴትዬ አንቺ እኮ ብዙ ነገር አድርገሽኛል አልሳካልሽ ብሎሽ ነው እንጂ ስትላት አሁንም ምን እንዳስወጋዎች ነው አይደለም የምታስብ ደግሞ ጫራ አድርገው ልተውሽ ምናምን ስትላት ነበረ። ቢሆንም ግን ሁሉን ነገር አልረሳሁትም የረሳሁት እንዳይመስልሽ ስትላት ነበረ። እንግዲህ ኤፍራታ አሁን ነው ቅድስትን ማባረር ያለብሽ ምሳሌን ደግሞ መግደል ያለብሽ ስትላት እንደሱ መሆን አይችልም። ምሳሌን ከገደልኩ ቅድስት ከሄደች ከዚህ ከቤት ያው ምሳሌን እኔ እንዳስገደልኳት ስለሆነ የሚታወቀው እያዛለሁኝ ብላ አለቻት። ግን ይችን ቅድስት የምትባለውን አስወጥቼ እንደፈለኩኝ መሆን አለብኝ። ያችን ደግሞ የሞተች ልትሞት የደረሰች እንደፈለኩ ነው የምጫወትባት ቤት በራሴ ይሆናል ሞገስ ብሩኬ ስላለ ነው እንጂ ስትላት እንግዲህ ተመካክረው ቅድስት እንግዲህ ብሩኬም ታስሯል ደሞዝ የሚከፍልሽ የለም እና ሂጂ ውጪ ታልሆነ ደግሞ እኔ ደላላ ፈልጌ ላገናኝሽ ስትላት እኔ አልሄድም መሄድ አልፈልግም ስትላት እኮ ለምንድን ነው የማትሄጂው ደሞዝ የሚከፍልሽ የለ በይ አሁን ውጪ ስትላት አልወጣም እኔ ብሩኬ አደራ ብሎኛል እና መውጣት አልችልም የግዴታ ትወጫለሽ ሲሏት እኔ እወጣለሁ ግን አሁን አልወጣም ብላ ስትላት ሻንጣዋን እንግዲህ አዘጋጅታላት ከጨረሰች በኋላ ለማስወጣት አልወጣም ስላለቻት ሻንጣዋን ሰብስበው አምጥተው ልብሷን ሁሉንም አንድ ቦታ አድርገው ምግብ ስሪ በርከት አድርገሽ እስከ 2 ቀን የሚሆን ስትላት ጋሼ ጋር የሚሄድ ነው ስትላት ዝም ብለሽ ስሪ ነው ያልኩሽ ምን አገባሽ ስለዛ ስትላት እንግዲህ እሺ ብላ ልሰራ ስገባ ደግሞ ውጭ ትላታለች። እንዴ አሁን ውጭ ምግብ ስሪ ያልሽኝ አሁን ደግሞ ውጭ ነው እያልሽ ነው ቆይ ምንድን አድርጊ ነው የምትይኝ ትዬ ስትላት ቅድስት እንደስተዛሬው የምትፈራት መስሏት እንግዲህ ብሩኬ ስለሌለ ልታስፈራራት ብትሞክርም ቅድስት ግን በጭራሽ ያው ተነጋገሩና ቅድስት ከምሳሌ ጋር ሂዳ እያለቀሰች ነበረ። አይዞሽ አብሽሪ ቆይ ማኔ ማየን እንቅ አድርጌ ነው ምገላት ስትል ተይ ምሳሌ ትልቅ ሰው አይመታም እንደዚህ አይባልም ስትላት
አባቴ መጥቷል አይደለ? ስለዚህ ከአሁን በኋላ አልፈራም፣ አባቴ ደግሞ እመጣልሻለሁ ብሎኛል እና አልፈራም፣ እንቅ አርጌ ነው የምገላት ስትላት፣ ቆይ ሁለቱን እንደብድባቸው እንዴ ስትላት፣ በደስታ ነበረ እንደብድባቸው፣ እኔ ኤፍራታን እንቅ አረጋታለሁ፣ አንቺ ደግሞ ማህሌትን ታንቂያታለሽ ስትላት፣ አይ በቃ ታያቸው እንተዋቸው ብላ አንድ ላይ ቁጭ ብለው እያለ እንግዲህ ልታስወጣት እጇን ይዛ ልክ እንደ ህፃን ልጅ እጇን ይዛ ስታስወጣት ነበር። ግን እምቢ ያለቻትና ወደ ክላሷ ሄዳ ክላሷ ልታስወጣት አንቺ ቅድስት እያለች እየሄደች እንግዲህ እንደስከ ዛሬው እንደለመደችው ጎትቼ አወጣት የለም እንዴ ስትል ስትሄድ፣ ነገር ግን ቅድስት ክላሷ ቁጭ ብላ ስትሰድባትም ዝም ብላ ነበረ። ታቅማ በላይ ሲሆን ብሩኬ አለ ብሎ የነገራትን መሳሪያ አውጥታ ልትተኩስባት ስትል፣ እባክሽን ቅድስቴ እንዳትሳሳች እንዳትተኩሽው እባክሽን እሱን ነገር ተይው ስትላት ነበረ። ዝም በይ አይመለከትሽም ውጪ ስትላት እንግዲህ እጆሽን ወደ ላይ አድርጊ ብላ ስታስወጣት ቀጥ ብላ ሳላ ድረስ ይዛት ሄዳ ኤፍራታ ይህንን ስታይ ሮጣ ከቤት ልትወጣ ስትል ነይ ወዴት ነው የምትወጪው? ነይ ምልስ በይ እጅሽን ወደ ላይ ስትላት እንግዲህ ኤፍራታ በመንቀጥቀጥ እስከ ዛሬ ነገር ስታንሸዋክክ ልክ እንደ ደህና ነገር ደህና እንደሰራ ሰው ልታስመስል ብትሞክርም ቤት አባሽ ብላ እንግዲህ ሁለታቸውንም ከምሳሌ ጋር እየተማካከሩ ምን እናድርጋቸው ምን እናሰራቸው እየተባባሉ እንግዲህ ምሳሌና ቅድስቴ ሲያሰሯቸው ነበረ። እቃ ሳጠበቻት የኩሽና እቃ ሁለታቸውንም። ማህሌት ደግሞ ቆይ አንቺ ብትሄጂ ሂጂ ብትሽ ትሄጃለሽ እንዴ ስትላት፣ እንዴ አብረን እንብላ ነው እንጂ እኮ የሚባለው አብረን እንሞታ አይባልም ስትላት ነበረ። እንግዲህ አንቺ ግን በጣም የምትገርሚ ከሀዲ ነሽ እሺ እያለቻት እዛ ውስጥ በሳቸው ንትርካቸውን ሲጀምሩ እንግዲህ እቃችሁን እጠቡ ብያቸዋለሁ እጠቡ ስትል እሺ ብላ ወደ ሳላ መጥታ ኤፍራታ ስልኳን አንስታ ልትደውል ስትል አንጪ ስልክሽን ልትደውይ ነው ወደ ፖሊስ አንጪ በማለት እንግዲህ ስልኳን ተቀበለቻት። ያለምንም ማንገራገር እቃ በሙሉ አሳጠበቻቸው። ሁለታቸውንም እቃ ካሳጠበቻቸው በኋላ ደግሞ ምን እናሰራቸው በማለት አሁንም ምሳሌን ጠይቃት ቤቱን እያንዳንዷ እስከ ዛሬ እሷ በደንብ አድርጋ እንደምታጸዳው እነሱንም በደንብ አድርጋ እንግዲህ ቆማ ስታጸዳቸው ነበረ። ቆይ እኛ ምን በወጣን እኛን ይሄንን ስራ እኮ እኛ ሰርተን አናውቅም ካሁን በፊት። ቆይ እኛ ምን በወጣን አንቺ እኮ ሰራተኛ ስለሆንሽ ነው ስትላት፣ ምን በማለት እንግዲህ ቅድስት በጣም ተናዳ የሌለ ተናዳ እንግዲህ ስትጮህባቸው ሽሽሽ በቃ እሺ እባክሽን እንዳትኮሽብን እንሰራለን ስትል፣ አዎ እሱ ነው የሚያዋጣችሁ ዝም ብላችሁ ስሩ ብላት እንግዲህ እያንዳንዷ ሁሉንም ነገር እንግዲህ ከነቡንም አስነስታ ስታጸዳቸው ስታስወለውላቸው ነበረ። ሞገሴ ደግሞ ከእስር ቤት ወጥቶ ወደ ቤቱ እየመጣ መንገድ ላይ እንግዲህ ስልክ ለመደወል ወደ ቤተሰቦቹ ጋር ለመደወል መንገደኛ ሲጠይቅ ነበረ። ነገር ግን አንድኛቸውን ፈቃደኛ ሆነው ስልካቸውን ሊሰጡት አልቻለም። ሄጃ ስላልነበረው በእግሩ እንግዲህ ከዛ ድረስ በእግሩ እየመጣ ቆይ ሰው ሁላ አብዷል እንዴ? ጤነኛ ነው? የታሰረው ሁላ ወንጀለኛ ነው ማለት ነው በማለት እንግዲህ በጣም እየተናደደ ወደ ቤቱ እየገሰገሰ ሲመጣ ነበረ። ያው እንደ እስከ ዛሬው ማህሌት ያሁሉ ልፍለፋ ያሁሉ ድንፋታ ዛሬ እጅሽ ላይ ጥሎናል፣ ብቻ እንዳተኩሽብን እንጂ የፈለግሽውን አደረግሽ፣ እጅሽ ላይ ዛሬ ጥሎልናል። ግን አንድ ቀን ደግሞ ተመልሰሽ እኛ እጅ የምትገቢበት ቀን ይመጣል እና ያኔ ትለድሚያለሽ። ቆይ ምሳሌዬ ለምንድን ነው የማታስተያት? ተያት፣ ለምን የማታያት? እናትሽ አይደለሁኝ እንዴ አቦ ተይ በያት ምናምን ብላ ስትለምናት ምሳሌ አይቶ እንዳላየ ፈገግ ብላ ደስ ብሏት በሁኔታው ቅድስት ባደረገችው ነገር ደስተኛ ሆና እንግዲህ ዝም ምን ያለችው እስከ ዛሬ ምንም አይነት በደል ሰዎች ላይ ሲያደርጉ አትፈልግም አትወድምም ነበር። ዛሬ ግን ሁሉን ነገር በደስታ ከጎኗ ሆና ከቅድስት ጋር እያንዳንዱ ነገር አብረ ስታደርግ ነበረ። ማህሌት እና ኤፍራታ እንግዲህ ምን ነው ኤፍራታ ዝም አልሽሳ? አንቺ እኮ ምንም አላደረግሽም፣ ግን
ከኑግ ጋር የተገኘ ሰሊጥ አብሮ ይወቀጣል አይደል? አንቺ እኮ ምንም አላደረግሽም፣ አንቺ እኮ ገራም ነሽ ምናምን ስትላት፣ አዎ ቅድስትዬ እኔ ምንም አላደረኩም፣ ይሄን ሁሉ ማህሌት ናት እንጂ እኔ የለሁበትም ስትል ተነስታ በቃ እኔ ልሂድ ብላ እሺ ስትላት ታንስታ ቁጭ በይ ደፋር አለማፈርሽ ደግሞ ያዘንኩልሽ መሰለሽ እንዴ አስመሳይ እስስት ነሽ ስትላት ነበረ። እውነት ነው ግን ማህሌት በጣም አስመሳይ ናት። አቋም የላትም። አንዴ ከዛ አንዴ ከዚህ በቃ ወላዋይ ናት ማለት ነው። አንድ ጊዜ ከሞገስ ጋር፣ አንድ ጊዜ ከብሩኬ ጋር፣ አንድ ጊዜ ከማህሌት ጋር፣ ከዛ ከዚህ አቋም የሌላት በአቋም ማትጠና በጣም አስመሳይና እስስት የሆነ ሴት ናት ማለት ነው። አንዳንዴ ጥሩ ጎን ቢኖራትም ግን በማህሌት ስለምትቀና በሞገስ እና በማህሌት በጣም ስለምትቀና ነው እንጂ ጥሩ ጎን ያላት አይደለችም። ከጸባው መልኳ በባለፈው ራሱ እንግዲህ ሲያሾፉባት ነበረ ማህሌትና ሞገስ። እውነትም አንዳንድ ጊዜ ታናድዳለች። እኔ ራሱ እንደዛ ላሾፍባት ነው ማለት ነው። የሆነች አይጠመጎጥ ነገር ናት። አንዳንድ ሰው መልክ ባይኖረው ጸባይ ይኖረዋል፣ በጸባው እንትን ይለዋል እና አንዳንድ ሰው ደግሞ ጸባውንም መልኩንም ሁሉንም ይታደለዋል ማለት ነው። ልክ እንደ ማህሌት አይነት ደግሞ ሁሉንም ይነሳዋል ማለት ነው። እና እንግዲህ ያው እያንዳንዱ ሁሉን ነገር ስታስደርጋቸው ከጨረሰች በኋላ ቁጭ ካሉ በኋላ የጊዜ ጀግና እንጂ የሰው ጀግና የለውም። እንግዲህ ጊዜ ተቀያያሪ ነው። እኛም አንድ ቀን የተሻለ ደረጃ የምንደርስበት ቀን ይመጣል። ዛሬ እንደዚህ ግን ማህሌት በጣም የምትገርሚ፣ ቆይ ከብሩኬ ምን አጥተሽ ነው? ምን ጎሎብሽ ነው እንደዚህ የምትሆኙ? ተቀይሬያለሁ ብለሽ አላልሽም ነበር እንዴ? ቆይ አንቺ መቼ ነው የምትቀየሪው? መቼ ነው የሚገባሽ? መቼ ነው ለራስሽ የምታውቂው? ቆይ ብሩኬ ምን አጎደለብሽ? ምንም እኮ አላጎደለብሽም፣ ግን አላወቅሽበትም። ታይ ተጠቀሚበት እያለች ልክ እንደ ሴትነቷ እንደ እህትነት ስትመክራት ነበር። ግን ማህሌት ለእኔ ያዝነሽልኝ መሆኑ ነው? ለእኔ ያዘንሽ አትመስሊም አስመሳይ ብላ ስትላት ነበር። እንግዲህ እንደዚህ ሁና እኮ ራሱ በእሷ እጅ ውስጥ ሆነ ራሱ ማለት ነው ማስመስሏል። አላቆመችም፣ ስድቧን አላቆመችም። በጣም አሳሳች የሆነች ፍጥረት ናት ማለት ነው። ሰው አንድ ጊዜ ይወድቃል፣ ሁለት ጊዜ ይወድቃል። ሁሌ ሲያጠፋ፣ ሁሌ ለሰው ተንኮል ሲያስብ ይኖራል። የእምረት በጣም የሚገርም ሴት ናት። ምንም አላነሳትም እኮ ምንም አላጎደለባትም። ግን ባህሪ ከሌለ ነፍስያችንን ታላቃቃናት ማለት ነው። ዛሬ ለቅድስቴና ለምሳሌ ከዚህ ከቤት እንዲወጡ እንደምትፈልገው ሁሉ ነገ ሞገስን ብታስገድለው ቢሞትላት ምንም ግድ የላትም። ሲታሰርላት ራሱ ታሰሩ ብላ በጣም ነው ደስተኛ የሆነችው ማለት ነው። ሊፈራረሙ ነበር ግን ተያዙ በሴት ተደባድበው እያለች ለማህሌትም ራሱ ስትነግራት ነበረ። ማህሌት እንግዲህ ለኤፍራታ ስትነግራት ነበረ። ኤፍራታ ሞገስ ታሰረ፣ ወይኔ ሞገስ ብላ ለሞገስ ቆይ አንቺ ምን ቤት ነሽ እያለቻት ስትሰድባት ነበረ። ማህሌት ያው ሞገስን ለገንዘብ እርግጥ አብረው ብዙ ነገር ቢያሳልፉም ግን እሷ ጥቅምና ገንዘብ ብቻ ነው የምታባረረው ማለት ነው። ለሰው ልጅ ግድ የላትም። እንግዲህ ሉላም በሞገሴ የተነሳ ቆይ ሞገሴ አይተኸኝ ይሆን? አላየኸኝም፣ አምልጬሃለሁኝ አይደለ? ቆይ ለምን የራስህን ህይወት አትኖርም? እኔ እኮ ለአንተ ብዬ ነው፣ እኔ እኮ አንተን ላትረፍ ብዬ ነው ያልሆነ ቦታ ውስጥ ያለሁት ስትል ራሷ ስታጉመተምት ነበረ። እንዲሁም ደግሞ ባሏ ቆይ ከኔ ምን ጎሎብሽና ምን አንሶች ነው ከዛ ከሰው ጋር የምትሄጂው ስታት፣ እኔ እኮ እሱን አላገኘሁትም፣ ያገኘሁት ደግሞ ጓደኛውን ነው እንጂ እኔ ሞገሴን አላገኘሁም፣ ብሩኬ ነው፣ ብሩኬ ደግሞ ጓደኛው ነው። ቆይ ከኔ ምን ጎሎብሽ ነው? ምን አሳንሽሽ ነው? እኔ በህይወት እያለሁኝ አንቺ የኔና የኔ ብቻ ነሽ፣ ማንም አይደለሽ ብሉላ፣ እኔ በጣም ነው የምወድሽ አንቺ አትወጀኝም ብሎ ሲጮህባት እንግዲህ የጭንቀቷን እወድሃለሁኝ እኔ ምንሽ ነኝ ሲላት ምንሽ ነኝ ብሎ ሲያደጋግሙ ባይነህ ትወጀኛለሽ? አዎ እወድሃለሁ ሲያስብላት ነበረ። አንድ ሰው ፍቅር ከሌለበት የግዴታ መኖር በነገራችን ላይ ምንም ለውስጥ ለኛ
ሰው በፍቅር እንጂ የሚኖረው ተገዶ ያኔ በቃ አስገድዶ መድፈር ማለት ነው። አንድ ሰው ሳይፈልጉት አብሮ መኖር በቃ ልክ ሁሌ ተገዶ እንደመደፈር ያክል ነው የሚቆጠረው ማለት ነው። እናም እንግዲህ ምሳሌ ታክማ ድና ቅድስቴና ብሩክ አንድ ላይ ቢሆኑ የኔ የዘወትር ምኞቴ ይሄ ነው። እንደዛ እንዲያልቅ ነው ራሱ ድራማ የምፈልገው። አብራችሁ ለነበራችሁ ሁሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ